ያጠፋውን ጥፋት ይኸውልሽ እኔ ቴምር ሐቁን እንነጋገር ማን ነው የአማራን ትግል አሜሪካን ኤምባሲ ስቴት ዲፓርትመንት ዩሮፒያን ዩኒየን አፍሪካን ዩኒየን ያደረሰው ማን ዘመነ ነው ዘሜ ነው ማን ነው አስረስ ነው ምሬ ነው አይደለም እስክንድር ቆይ ስታፕ ይኸውልህ ይሄ ትልቅ ስህተት ነው ኖ ይሄ ሐቅ ስለሆነ ነው ማለት ቆይ ኖ ይሄ ሐቅ ነው እስክንድር ነጋ እንግሊዘኛ ይችላል ዘመነ እንግሊዘኛ አይደለም እንደዛ አይነት ፖለቲካ የመድኒያው ስለ እንግሊዘኛ ታውቃለህ አንተ አልጠብቅም ይኸውልሽ ቴምር እኔ ስለ እንግሊዘኛ አይደለም ቴምር ስለ ቋንቋ አንድ ጊዜ ስሚኝማ ልመልስልሽ እኔ ስለ እንግሊዘኛ ቋንቋ መቻል አለመቻል አይደለም እኔ ሪች አውት የማድረግ ነው ኢንተርናሽናል ኮሚኒቲውን ሪች አውት አድርጎ የአማራን ትግል የመሸጥ ላይ ነው ያወራውልሽ እነዚህ ሰዎች እስክንድርን አሁን ይልቃል ጌትነት ለምንድነው አልጀዚራ ላይ እንደ ትግሬዎቹ አልጀዚራ ላይ የማይሄደው ምንድነው እንደ መንደር ሴት እንደ ሞጣ በየሰፈሩ እየሄደ በየሪዮት ሚዲያ ሄደና እስክንድርን መስደብ ነው እንትና ጋር ሄዶ እንዴት ምሁር ነኝ አይደል የሚለው ለምንድነው አልጀዚራ ላይ የማይሄደው ለምንድነው ቢቢሲ ላይ ሄዶ ስለ አማራ ትግል የማይሸጠው እስክንድርን መስደብና የጎጥ ፖለቲካ ማራመድ ከምሁሩስ ከደንቆሮው ተያይዘውታል ይሄ ፖለቲካ አይደለም ነው የምላችሁ ይሄ ለአማራ ይጠቅማል እሺ ኦኬ ፖለቲካ አይደለም ብለህ ካሰብ ይሄን ሚዲያ ላይ ልክ አንዳንድ ጊዜ የስብና እርድ ምናምን እዚህ ዘመነ ካሴ ሰው አቃጥሉ ብሏል ብለህ ልክ እንዳላርገ የምታወራበት ወደ ትክክል አይደለም ጠላት ከመጣ ሊያቃጥልህ ከመጣ ታቃጥለዋለህ ለጠላት የተናገረውን አንተ የምትሰራበት እንትን ትክክል አይደለም ለምን እንደዛ ትላለህ ለምን እንደልሽ እነሱ በዚህ ደረጃ አይልሽ እስክንድርን በዚህ ደረጃ መግለጽ ከጀመሩ እውነት ፋይሉ ይገለጽና እናውራ ነው በልኩ እናውራ ነው እንደዚህ የምታወሩ እኮ እስክንድርን አማራ ሊጠልፍ ነው ምናምን ብላችሁ የምታወሩ ከሆነ የአማራን ህዝብና ፋኖ ልክ የአማራን ህዝብ እኮ አብይ አህመድ በድሮን እያቃጠለ ነው አይደል ስለዚህ ያንን ሊያቃጥለ የመጣን ኃይል መቃጠል እንዳለበት ማንንም ያምናል አንተም ታምናለህ እኔ አላምንም ይልሽ ኦኬ ያቃጠለ ካንተ ያቃጠለ ቴምር ነው አይደለም አንዴ ቆይ አያጅቡ አንድ ጊዜ ይልሽ ቴምር እንደዛ የአማራ ትግል የሚደግፈው የአማራ ትግል የፋሽስት ትግል አይደለም ሰዎችን ከነነፍሳቸው ፋሽስቶች ያቃጥሉ እኔ የምደግፈው የአማራ ትግል አንድ ግለሰብ ይዞ በእሳት ቢያቃጥል እኔ the next day የአገንስት የአማራ ትግል ነው ይኸውልህ ግለሰብና ጠላት ያቃጠለ ካጣጣው ጠላትም ራሱ በጥይት ነው የሚገደለው እንደዚህ አይነት ትግል የለም ጠላትክ በሄደበት ልክ ነው የምትሄደው እንደዚህ አይነት እኔ ደግሞ እንደዚህ አይነት ትግል አልደግፍም ይሄ የፋሽስት ትግል ነው ሰውን ከነነብሱ በእሳት ማቃጠል የፋሽስት አስተሳሰብ ድሮን እሳት እኮ ነው የሚተፋው ድሮን መሳሪያን ድሮን ጥይት መሳሪያን ጥይት እያለለት አዳምጪኝ ጥይት እያለለት አንድ ሰው መግደል ካስፈለገ ጦር ሜዳ ውስጥ ላይ አሁን እኮ በልሽ በውትድርና ሳይንስ ውስጥ ምን አለ መሰለሽ የወታደር ፍርድ ቤት አለው በፍርድ ቤት በጥይት መግደል እኮ ይፈቀዛ ላይ ወታደራዊ ፍርድ ይባላል በጥይት ሰው ይገደላል ይታወቃል ይሄ አርም ስትራግል የሚያደርጉ ቡድኖች ከኢንተርናሽናልም የነበረ ነው ይታወቃል አሁን አንድ ሰው ፍርድ ሲፈረድበት የሞት ፍርድ ሊፈረድበት ይችላል በጥይት ሊገደል ይችላል ይሄ በአለም ላይ ያለ ነገር ነው በእሳት አቃጥለዋለሁ ግን ሲባል ኢንተርናሽናሊ የምታስተላልፊው መልእክት ምንድነው እኔ ሂትለር ነኝ እያልሽ ነው እኔ ጨቋኝ ነኝ ፋሽስት ነኝ እያልሽ ነው እንደዚህ አይነት ነውርን የተሸከመ መሪ ይዘ እስክንድር ላይ መጣለው ለጥላቶች የተሰጠው መሳንተ እስክንድር ላይ መጣለው ካልክ ግን እስክንድር ይኸውልህ መስፍን የሚባለው ሰው ሲሰልል ተይዞ ከብልጽግና ጋር እንኳን ተይዞ ምርመራ ነው የተደረገበት የፋኖ ትግል ሰብአዊ መሆኑን የሚያሳየው ይሄ ነው በርግጥ መጨረሻ ላይ ሰውየው አምልጦ ሄደ ወደ ብልጽግና ገባ እንጂ ሰውን በመግደል ሰው ላይ እንትን በማለት አይደለም ገብቷል እንትን የሚለው ሰብአዊነትን የታቀፈ ትግል ነው የሚያደርገው ዓለምም የሚገዛው እንደዚህ አይነት ትግል ነው እንጂ በእሳት አቃጥላ ስለምትፈልግ ነው ነገሩን አዙረክ ወደ ሌላ ልክ ጠላትክ በሄደበት ልክ ነው የምትሄደው እዛ ጋር አንተ ጋር እንትን አይደለም ውሃ አይደለም የሚራጨው አንተ ጋር ጠላትክ እሳት ነው የሚያዘንበው ያቃጥላል ድሮን ሲጥልብክ ድሮን እኮ በር ነው የሚያደርገው ሰውነት ላይ ካረፈ
እሳት ነው ያቃጥላል። አላየህም እንዴ የትግራይ ጦርነቱ ጊዜ አብይ አህመድ እኔ ቴምር ይልሽ አንቺ ላንቺ አራሳቢ ሊጨርስ ኢንተራክት ቴምር ይልሽ ልንገርሽ ነው ላንቺ ሚዲያ ላይ ስለምትናገር ያን ነገር ልንገርሽ። አይ ነው አንቺ በአማራ በሚገደልበት ልክ እሱ ራሱ መመለስ አለበት። ግን ፖለቲካሊ ይልሽ ብትፈልጊ እንኳን ሰውን በእሳት ማቃጠል አደባባይ ወጥተሽ በእሳት አቃጥላለሁ አይባልም። ይሄ ሲዩሳይዳል ነው። ራስሽ ላይ በቦምብ ራስሽን ማጥፋት ማለት ይሄ ዓለም አቀፍ ሚዲያ ሲሰማው ምንድነው ትርጉሙ? ይሄ አሜሪካ ሲሰማው ምንድነው ትርጉሙ? ይሄ የአልቃይዳ ትግል ነው። ይሄ የአይሲስ ትግል ነው ብሎ ነው ሰው የሚፈርጅብን። አይ አሁን ይኸውልህ ከዛ ላይ ባንሄድ ኦኬ። አሁን እሱን ተውና እኔ ለጥላቶችክ በሄዱበት ልክ መኬድ አለበት ብዬ ነው ማምነው። ወታደር ነክ እንደ ወታደር ልታወራ ትችላለህ። በዛ ልክ ያወራውን ወደ ሌላ ነገር አዙረክ ለጥላት የተሰጠው መልስ አንተ ፖለቲካ ባሰራበት አሪፍ ነው ብዬ አስባለሁኝ። ይሄ ዝም ብሎ ዘመነንም የስብና እርድ መፈጸም ነው። አንተ ስትሄድ እኮ ሌላው ለእስክንድር ከዛ የባሱ ነገሮች ሁሉ የሚወራል እኮ። ይሄ ትክክል አይደለም ነው ስለማይጠቅም። አሁን ቅድም ብዙ ነገር ዩሪ ብለዋል። እንደዚህ አይነት አካሄዶች አልጠቀሙንም። 2 ዓመት ካርድ ስንማዘዝ ቆይተናል። አይጠቅምም። ደግሞ እዚህ ሚዲያ ላይ አሁንም እኔ ደግሜ የምነግርህ 100% እርግጠኛ ነው የምነግርህ ዘመነ ካሴ ጋር የሚሰሩ ኃይሎች አይደሉም። ቤተልሔም ዳኛቸው በተደጋጋሚ የተበላሽ አክቲቪዝም የምትሰራው 4ቱም አካባቢ አማራ መሪዎችን እየሄደች እንደ ውሻ የምትነክሰው እሷ ነች። እስክንድርንም ስትሳደብ የነበረችው መጀመሪያ እሷ ነች። ከዛ እና ሀብቴንም ሰደበች፣ ወሎም ሄደች፣ ሰሞኑንም ስትሳደብ ነበር። ሸዋም ገቡ። ህዝብንም እንደ ህዝብ ጭምር ቤቷን እየከፈተች አምጥታ ፕሮሞት ያደረገቻቸው እና ሳምነው ጽጌን ሳይቀር እነ ሊቀ ምናምን ይሄ ራስ ቢተወደድ የሚባሉ ሲሳደቡ ነበር። ታውቃለህ እነ ሳምነው ጽጌና አህያ ምናምን ሁሉ ብለው እነ ጀነራል ተፈራ ማሙን እስከ መሳደብ ድረስ እሷ ናት አምጥታ ፕሮሞት ያደረገቻቸው። እንደነዚህ አይነት ሰዎችንም ፈጥራለች። ራሷም ደግሞ አማራ ትልና የሆነ አሪፍ ፖለቲካ ሰራች ትላልና የሆነ ሰዓት አማራን ስትበጥ ለምን አፒል እንደምታረጊ አይገባኝም። ቤተልሔም ዳኛቸው ከአመራሮቹ ጋር በቅርብ ምን እንደምታወሪው የገንዘብ አሰባሳቢ ኮሚቴ ውስጥ እኮ በጎጃም ፋኖ የተመረጠች ሴትዮ ነች። ምን እንደምታወሪው ዘመነ ካሴ ቁርኝቷ ከአስረስ ማረዳም ጤጋ ነው። አንዴ ሚት አድርግ አንዴ ሐሳብ ይላል ድልንስት ሙሉውን ጊዜ እሷ ብቻ እያወራች ነው። አይ ነው እኔ ብቻ አላወራው ሚተራፕ እያረገኝ ነው። እኔ ስላረኩሽ ይቅርታ 3 ደቂቃ ሰጥሻለሁ። ጨርሺ ተሰብሽ። ኦኬ እሺ። በነገራችን ላይ ቤተልሔም ዳኛቸውን ዘመነ የላካት ወይም የዘመነ ስራ እንደምሰራ አድርገክ በሷ እሱም መውቀስ ትክክል አይደለም። ዘመነን በጣም አጥብቃ ትጣለዋለች ቤተልሔም ዳኛቸው። ዳሷ አዲስ ነው ያው 3 ደቂቃ ነው። አያጅቦ ቆይ ሚታ አድርግ ጅቦ 3 ደቂቃ አንተ ቤት ቆራረጥ ፖለቲካ ነው የምናወራው። ሚታ አድርግ አይ ነው አይ ተረተ በጨዋ ደንባ አናግር። ቴምር አውቆ ነው ኢንተራፕት የሚያደርገው 3 ደቂቃ ስትል ሰምቶ ሚታ አድርግ። ኦኬ ቀጥይ ጨርሽ። ያ ልጨርስ። እኔ እሷ እንትን ባለችው እሷ ዘመነ ካሴን በጣም ትጠራዋለች ቤተልሔም ዳኛቸው። እኔ ስለማውቅ ዘመነ ማን ነው አስረስ ማረ ዘመነ ካሴ እስር ቤት በነበረ ሰዓት ኃይል ሲያደራጅ ነበር። እሱ ባህር ዳር ቁጭ ብሎ በባህር ዳር ዙሪያ ያለውን ሰው ሲያንቀሳቅስ ነበር፣ ህዝብ ሲያደራጅ ነበር። መምጣት ባለበት ልክ ወደፊት አልመጣም ብላ የምታወራ ሴት ነች። ከዘመነ ቀጥሎ ፖለቲካ ዘርፍ ኃላፊ ነው ዘመነ ነው እንግዲህ ወደፊት የቀደመው። ስለዚህ ዘመነን መቅደም አለበት ብላ ታስባለች። በልፋቱ ልክ ወደፊት አልመጣም ትላለች ምናምን። ዘመነ ካልመራ እያለች መጥፎ አክቲቪዝም እየሰራች እየተሳደበች እንኳን አይደለም ለዘመነ ለጎጃም የማይጠቅም ፖለቲካ ነው የምትሰራው እዚህ ሚዲያ ላይ ማለት ነው። ስለዚህ እሱ የሷን ፖለቲካ ይዘክ ዘመነን እሷ እና ደግሞ ሌሎች እነ መዓዛ መሐመድ ምዕራብ ትግራይ ብላ ስትዘግብ የነበረች ካድሬ ነች። የእምነት ፖለቲካ አማራ አብይ አህመድ በሚሊዮን መድቦ ያልተሳካለትን ነገር በአማራ ትግል የዛን ሰዓት ውጭ እንትን የሆነ ሰዓት ኢንተርቪው ስትደረግ የተለያዩ የትግራይ ምናምን ኃይሎችን ጋር ጭምር የትግራይ ከአማራ እሷ ምናምን ኢንተርቪው ስትደረግ የአማራ ኃይሎች ትግራይ ገብተው ሴት ደፍረዋል ሁሉ ብላ ያወራች ሴትዮ ነች። ስለዚህ ይቺ ሴትዮ ነው በጣም እጠራጠራታለሁ።
አማራ አንድ እንዲሆን አትፈልግም። ዛሷ እስክንድር ነጋን አሁን ምክንያት እየፈለጉ እስክንድር ነጋን የሚቀጠቅጡ እዚህ ሚዲያም ላይ አሁን እዚህ ቲክታክም ላይ የምታያቸው እነ አማራ ዛሬ የብአዴን ክንፎች አሉ። አማራ አንድ እንዳይሆን የሚፈልጉ በእነሱ ፖለቲካ እነ ዘመነ ካሴ እስክንድር ነጋ እየተባለ አማራው ዋጋ መክፈል አለበት ብዬ አላስብም። ምክንያቱም ዘመነ ካሴ ጥሪ አቅርቧል። እነ እስክንድር ነጋን ስም ጠርቶ ነው። ገብቶሃል አይደል? አንድ መሆን አለብን። እኛ ነው ዋጋ እየከፈልን ያለነው የውጩን ኃይል ይሄንን የሚዲያን እንትን ወደዛ እንትን ብለን እኛ አንድ መሆን አለብን። በራችንን ዘግተን አንድነቱን ማምጣት ያለኛን ብሎ የተናገራቸው ንግግሮች አሉ። እኔ ራሴ ፔጅ ላይ ጽሁፍ ማለት ነው በጽሁፍ ነው እኔ ራሴ ፖስት አድርጌዋለሁ። ስለዚህ እኔ አሁንም ለመጨረሻ ጊዜ የምነግርህ ይሄን ነገር አቁም። ዘመነ ካሴ ላይ እንትን ስትል እኛም ደግሞ እስክንድር ነጋ እንላለን። ያ አካሄድ አይጠቅምም ነው እንደ አማራ መልክ በነቤተልሔም ዳኛቸውና በእነዚህ ግሩፖች ዘመነ ካሴን አትንካ። አዳምጪኝ። እኔ አንቺ ዘመነን ልትወጂው ትችያለሽ። እኔ ደግሞ እነዚህ የዘመነ ደጋፊ አሁን ይልቃል ጌትነት የዘመነ ደጋፊ ነው ይታወቃል። አንድ ቀን በአማራ ትግል ውስጥ ፋኖችን እንደ አማራ አይምሱ ሁሉ ጊዜ ዘመነን አስረስን ምናምን እየጠቀሰ ነው የሚያወራው። እነ እስክንድርን ደግሞ አታክ ነው የሚያደርገው። ይልቃል ጌትነት የሚባል ጎጠኛ መንደርተኛ አማራ የለም ብሎ የጻፈ አማራ የሚባል እኔ ማቀው እኔ ጎጃሜ ነኝ አማራ አይደለም ሲል የነበረ ሰው ማለት ነው። በአደባባይ እንዲህ ነበር ሲናገር የነበረው የዛሬ 4 ዓመት የዛሬ 5 ዓመት። ይሄ ሰው የዛሬ የአማራ ታጋይ ሆኖ አማራ ራሱን ያድሳል ታሪኩን ያድሳል ብሎ የዛሬ 30 ዓመት ለአማራ ሕዝብ የታገለውን እስክንድር ነጋ እስክንድር አማራ አለ ብሎ 30 ዓመት ሙሉ ሲታገል ይሄ ሆዳም ደግሞ ምሁር ሆዳም አማራ የለም ብሎ ለስልጣን ማን ይልቃል ጌትነት እኮ እናውቀዋለን እኮ ምንድነው ሰማያዊ ፓርቲ ላይ ምን እንዳደረገ ሁሉ እናውቃለን። ገንዘብ እንደበላ እናውቃለን። ምን ሲሰራ እንደነበረ እናውቃለንና እንደዚህ አይነት ነውረኛ የሰፈር መንደር ፖለቲከኞች ተሰባስበው እስክንድር ነጋን ስሙን ሲያጠለሹ ሳይ ዝም አልኩ አይቼ እንደው ከዛ ቲክታክ ላይ አመጡት። ቲክታክ ላይ ሲያመጡት አይ ይሄ ነገር መልስ ያስፈልገዋል። መልስ ደግሞ እናንተ ደግሞ እስክንድር ቨርስ የናንተ ድርጅት የናንተ የጎጠኝነት አደረጃጀት ከሆነ we can go for it በፋይል እኛ ስም በማጥፋት አይደለም ፕሮፓጋንዳ ሳይሆን ፋይል እየገለጠን ነውራችሁን እያሳየን እንሄድበታለን። ምን እውነት ስላለን ማለት ነው። ስለዚህ we can go እንደዚህ አይብለን እንሄዳለንና አቁሙ ነው አሁንም ቢሆን አቁሙ ነው የምለው። ሳሚ ቀጥል ከዛ ጅቦት ሄዳል። ጥሩ እንግዲህ ማንም ሰው በመሃል እንዳይገባብኝ እኔ ማንም ሰው ጋር መሃል አልገባሁም። ብዙም ረጅም እኔ 40 ደቂቃ 50 ደቂቃ እንደ ሰዎች አላወራም። ግን ጠቅለል አድርጌ ሐሳቤን በነገራችን ላይ ዛሬ የገባህበት እኔ እረዳሃለሁ። አሁን ብዙ ሰዎች በአንተ ንግግር የሚከፉ አንተ የምትናገራቸው ቃላት የማይመቹ አሉ። ኦፍ ኮርስ አሁን ስለ አንድነት እየተወራ አይመችም ያን ቃል። እኛ ምናልባት ዞር እያልክ የምታይ ከሆነ እኔ መሬት ላይ ያሉ ፋኖችን መናገር አቁሜያለሁ። ግን ዛሬ አንተን ትሪገር ያደረገ ምንድን ነው የሚለውን ይሄ ነው መታየት ያለበት። ተምር አሁን አንድ ነገር ተናግራለች። ነገ ትድገሙ አላውቅም። አማራ ዛሬ ብአዴን ነው ብላለች። ይሄ በጣም ጥሩ ነው፣ ይበል የሚያሰኝ ነው። አማራ ዛሬ እንግዲህ በግልጽ የምታውቀው ታላቁ እስክንድር ሁሌም አንድ እንሆን ነው የሚል ከአንድነት ውጭ ሌላ ተናግሮ አያውቅም። አንድ ቀን ከአንድነት ውጭ እስክንድር የተናገረበት ካለ አንዲት ወርድ አምጡ። በቃ ይህን ካላችሁ መተቸት የምትችሉ ይሄ ነው። እየተሳደደ እየተወገረ እየተቀጠቀጠ እየተዋረደ እንኳን አንድ እንሁን ወንድሞቼ ነው የሚል። በነገራችን ላይ ከብአዴን ጋር እንደሚሰራ ከብልጽግና ጋር እንደሚሰራ በመረጃ በማስረጃ ታይዘናል እየተባለ እንኳን እየሳቀሱ ወንድሞቼ ናቸው ነው የሚል። ይህን ሰውዬ እኔ የምተቹበት ምክንያት ካለ አንድ ነገር አምጡ፣ እኔ ማብሬያችሁ ልቁም ነው። እስክንድር የሚተችበት ምክንያት ካለ እኔ ከእስክንድር ከዘመነ ምናምን ፖለቲካ አልፈናል። አሁን እንደ አማራ መሬት ላይ ያለው አንድ ሆኗል። እና አማራ ዛሬ ለምንድን ነው ይህን የሚያደርጉት ነው እንግዲህ። አሁን ተምርም ይህን ስትናገር ሰምታታል። ነገ ትካዳት አላውቅም። አሁን ዩሪ ጋር እኔ ጋር ተስማምተናል። ከዩሪ ጋር አዲስ ታይምስ ሀብታሙ እንደምታውቀው እኔ ችግሬ አማራው አንድ እንዳይሆን ስራ ሰራችሁ ነው ልዩነቴ። ከማንም ጋር የነበር እኔ እናንተ ዩቲዩብ ላይ የነበርነ ታውቃለህ። ከፌስቡክ ዩቲዩብ ነው። እኔ ቲክቶክ የመጣውን ሪሰንት ላይ ነው። አንተ ስለ አማራ በታታኛ አንዱ አንተ አይደል? እቺን ሴትዮ አስወርድልኝ በእናትህ ወይ። እኔ እሷ በጣም እየቀፈፈኝ ብዙ ነገር ስትናገር አልሰማኋት። ምን መሰለህ ሳሚ እኮ አንድ ጊዜ ኖ ይኸውልህ እሷ አንድነት ሰሪ ሆኖ ትክክል አይደለም። ቴምር አንቺም እኮ ብዙ ያጠፋሽዋል። ሁላችንም እዚህ ውስጥ ማንም ንጹህ የለም፣ ከደሙ ንጹህ የለም። ሌቭሉ ይለያያል እንጂ ሌቭል ይውጣ ከተባለ ምናልባት እኛ ዋንጫ ልንሽለም ነው ቢባል እኔ እንደሷ ፎቶ ተጥቂዬ እንደነመከተው ያሉትን
ፋኖች እንደነ ኮሎኔል ያሉትን ፎቶ ዘግዝቅ ያረገጥኩም በጣም አንገናኝም። እኔም እና ሳምነው ጽጌ ነው እጃቸውን ሰጣናቸዋል። እንዴ ተወርድልኝ አጣም እኔ አንዴ ወርዳለሁ። ቆይ ቴምር አሁን ይልሽ አንቺ እኮ አንድ እንሁን ይቅር ከያልሽኝ እንደገና ደግሞ እዚህ ጀመርሽ። አውዳትና ለምን ትወርዳለች ነው ችግር የለውም አትገባም። ድጋሚ እንዳታነሳሳቢ ለምንድን ነው የሚያወርደኝ? ምን ነው የቤቱን እኔ ልቆጣጠረው? አይቻልም። ቴምር አንድ ጊዜ ሚውት አድርጊ። አትወርድም ግን በቃ ሀሳብን ጨርስ። ሀሳቤን ቀጥ ነው ገና እየጀመርኩ እኮ ነው። እሷ 40 ደቂቃ 50 ደቂቃ ስታወራ ነው የቆየች። ኦኬ ከወይድ 40 አታነሳም። 40 ደቂቃም የሚፈጅ ነገር የለም። ሀሳብን አጠር አድርግና እኔ አልቀጥልም ነው እሷ ያወራችሁን ያልኩ እንጂ እኔ ያህል አላወራም። ግን ሚውቷ እንዳታነሳ እኔ ለሷ መልስ ሰጥቻትም እንደ ሰው ቆጥሬያትም አላውቅም፣ አልመልስላትም። እኔ የምሰራ ፖለቲካ ነው። አንተ ሰው ነህና አታሰድበኝ። እሱ አዲስ ታይም ስኔ ወርዳለሁ ችግር የለውም። ቴምር ተረጋጊ። ማንም የሚሰድብሽ የለም። አንተ ነው እንደ ሰው አሁን ሰው ነው እኔን እንደ ሰው ይላል እንዴ? ሳሚ ቀኝ እንደ ሰው አንተ ሰው ነህ። ሀብታሙ ያስወርዳል። እኔ ቆይ ታስወራለች ችግር የለውም። ሰው ነች የሚለው ነገር ተገቢ አይደለም ሳሚ። እኔ የሰው ልጅ ሁሉ ሰው ነው። እኔ ይሄ አማራ ይሄ የዋና አማሮች ናቸው። ዘመነ ካሴ እኔ አሁን ዘመነን በስራው ልቃወም እችላለሁ። ዘመነ የጨዋ ልጅ ዘመነ የባሪያ ልጅ ነው የሚል የዋና አማራ የደንቆሮ ፖለቲካ ነው። እዚህ እኔ የአማራ ልጅ ከገበሬው እስከ ምሁሩ እስከ ዶክተሩ የአማራ ልጅ ነው። የሰው ልጅም በአጠቃላይ የሰው ልጅ ነው። የላይፍ ስታደሱ ወይንም ያለበት የኑሮ ደረጃ ሰውን እኔም እሱን ማመን ታውቃለህ። አንዴ ሚውት አድርግ ይበላት አድርጋለች። ቀጥል አልጋለች። እኔ አንዲት ጊዜ ሚውት አላነሳውም። በነገራችን ላይ እስካሁን ብዙ ነገር የማይመቸኝ የሚጎረብጠኝ እየተባለ ቀጥል አድርጋለች። ዋናው እዚህ ጋር የገባህበት አንተ ዛሬ ምክንያቱ ምንድን ነው? እህታች የሚያዳምጡም ስላሉ ነው። በነገራችን ላይ የአፋባህም የአፋህድም ደጋፊዎች በደንብ ያዳመጣችሁ ሀብታሙ ሲገባ ጀምሮ እኔ በነገራችን ላይ ገና ቤት ሲከፍት ነው ያየሁትኝ። እዛም እያለ የተወሰነ ሰምቻለሁ ሲወራ የነበረውን አንተ ከመግባት በፊት በነገራችን ላይ ሲባል የነበረው ለጆሮ የሚቀፍ የሚዘገንን በአማራ ዛሬ ቤት ይሄን ይራመዳል። አማራ ዛሬ ተወርዲትና የተወሰኑ በጥላቻ ያበዱ አርካኔ ምናምን የሚባሉ በተለይ እነዚህ ሶስቱ እኔ የራሳቸው ሚሽን ተልኮ ያላቸው ኦህዴድ ራሱ ጋር ግንኙነት ያላቸው አብረው የሚሰሩ ናቸው ብዬ ነው ማመን። አሁን ቅድም እሱ ምን እያለ ይጽፍ ነበር በኮሜንት ስክሪንሻት አድርጌዋለሁ። እኔ አማራ አይደለሁም እኮ እኔ የተወለድኩት እኮ እዚህ ነው፣ ከማንኛውም ጋር አታች አታድርጉ ምናምን ይላል። የሚሰራው ፖለቲካ ግን ስታንዱ ግን ይታወቃል። ከማን ጋር ቆሞ ማንን እንደሚያጠቃ ዊ ኖ ዳት ዊ አንደርስታንድ። አላማው ግን ኢንተረስቱ ቆምኩላቸው የሚሉትንም እየጠቀማቸው አይደለም አይደል? አንተ እሱን ገብቶ ዛሬ በእስክንድር ላይ ያን ብላክሜል ባያደርግ ቤት አትከፍትም። እነዚህ ሰዎች ያልገባቸው ከእሱ ቤት ገብተው እኔ አሁን እዛ በስም መጥራት ካስፈለገ ጠራቸዋለሁ። እናንተ የምትፈልጉትን ስለተናገረላችሁ፣ እናንተ የምትደግፏቸውን ስለደገፈላችሁ፣ የደገፈ ስለሚመስላችሁ ቁጭ ብላችሁ ከእሱ ጋር የእሱን ሀሳብ ስታራምዱ የነበራችሁ እያየናችሁ ነበረ። ቁጭ ብለን እየተመለከትን ነበር። ህሊና እንኳን አንገት የሌላችሁ እምብርትም አንጀትም የሌላችሁ እያልን ከታች እናዳምጣለን። በዚያ ልክ ፖለቲካ የስብዕና ግድያ ሲያደርግ ይሄ በአዴን ይሄ ኦህዴድ የላከው ሰውዬ ሚዩት አንስቶ እንኳን ኧረ ለምን የሚል የለም ሀብታሙ። አንድ ሰው አንተ እስከምትገባ ድረስ ኧረ ተው ብሎ ያስቆመ ሰው የለም። እኔ እየሰማሁ ነበረታችሁኝ። ኧረ ነውር ነው የምታስሄዱት መሬት ላይ ያሉ ወንድሞች እንዴ። እስክንድርና ዘመነ እኮ አብረው እየሰሩ ነው አይደል? የታስራደና አስማረ እኮ አስረስ ማረ እኮ አብረው እኮ እየሰሩ ነው አይደለም? እዛ ላይ ተቀምጦ አስረስ ማረን አንግሰህ ጌታስራደን የመናገር የሞራል ልዕልና የለህም እኮ ነው የሚለው። ጌታስራደንና አስረስ እኮ ቁጭ ብለው እየተነጋገሩ ነው። ዘመነና እስክንድር እኮ ቁጭ ብለው እየተነጋገሩ ነው። አብረን እንሰራለን ብለዋል። ነፍጥ አንግበው እኮ በአንድ ቤት አንድ አባወራ እናጠፋቸዋለን አፋሃድ የሚባል የለም ብለው እኮ ዘመቻ ተከፍቶ እኮ 60 ቀን በላይ እኮ ቆይቷል እኮ። አልቻሉም እኮ ማጥፋት አልተቻለም። የጠላት መሳቂያ የኦህዴድ መጠቀሚያ ግን ሆነናል። ይህን ሁሉ ትተነው ይህን ሁሉ አልፈን መሬት ያሉ አመራሮች ይከበሩ። አፋሃድ አፋባህ የሚባል ይቁም፣ አይጠቅምም። አፋባህም የኛ ነው፣ አፋሃድም የኛ ነው። የስልጣን ጥማት ያለባቸው የጫካ ስልጣን የሚናፍቁ ከሰፈር ከመንደር አሻግረው የማያዩ አካላት እየበጠበጡን ነው። የቢአዴንን ሚሽን የኦህዴድን ተልኮ ይዘው እዚህ ሚዲያ ላይ የተቀመጡ አካላት የራሳቸውን ዓላማ የሚያስፈጽሙ ኢንተረስት ቡድን አለ፣ ግሩፕ አለ። ኢንተረስት ግሩፕ የራሱን ዓላማ ይዞ የተወሰኑ አካላትን ብቻ ማምጣት የሚፈልግ እነዚያን ኮምፒት ያደርጋሉ የሚሏቸውን አቅም ያላቸው የሚሏቸውን ለማጥፋት የሚሰሩ አሉ። እነዚህ በጋራ እንታገል ብለን ለመናችሁ። አማራ ዛሬ እንደግፈህ ሀብታሙን ለምን ቤት ከፈትከኝ ማለት ሞራል የለም። በነገራችን ላይ ሀብታሙ እኔ ከዚህ በላይ ልናገር እችላለሁ። ሀብታሙ ካለው በላይ በነገራችን ላይ እኔ
አሁን እዚህ ጋር ዩሪ ሲናገሩ የነበር ሳረሰው እኔ በጣም የሚያስቀኝ ዩሪ ደግሞ የሚያስቀኝ በሁለት ነገር መጫወት አትችልም። ወይ አማራ ዛሬ መሆን አለብህ ወይም እንደኛ አማራው እንዲሁን ብለህ መቆም አለብህ። ዩሪ እኮ መፍትሄ ላይ ነው ያወራው ዛሬ። እውነትም አውርቶ ኖ መፍትሄው ጋር ያለውን እኮ እስማማለሁ፣ ግን ስህተቱ ልነግርህ ነው። አፋሕድ እኮ የኮሎኔል ፈንታውን ነው። አፋሕድ እኮ የነጌታ አስራደ ነው። አፋሕድ እኮ የነራስ ደረጀ በላይ ነው። ፍሬንድ አፋሕድን እቀጠቅጣለሁ ስትል እኔ አፋብኃን ደግሞ ምን እንደማደርገው ታያለን እምልህ። አትችልም እያልኩ ነው። መከበር በከንፈር ነው እያልኩ ነው። ፍሬንድ አፋሕድ እኔ የምታገልለት ያዋጣኛል ያሻግረኛል ምለው አደረጃጀት ነው። አፋብኃን እኔ የማምነው ድርጅት ነው ብሏል ዩሪ አይደለም። እኔ ደግሞ የምነግርህ አፋሕድ ያሻግረኛል ያልኩት ያመንኩት ድርጅት ነው። አፋሕድን ስትነካው እኔ 100 እጥፍ አፋብኃን ምን እንደማደርገው ታያለን እምልህ። በዚህ መልኩ አንድነት ማምጣት አይቻልም። ጌታ አስራደን፣ እስክንድርን፣ ዘመነን፣ ምሬን እያልክ ማክበር ሳይሆን እንደ ድርጅት ማክበር አለብህ። ይሄ ሁለት ጨዋታ ናት፣ በሁለት ቢላዋ መብላት አይቻልም ነው። የእስክንድርና የዘመነ ፖለቲካ ማቆም አለበት። የአፋብኃና የአፋሕድ ፖለቲካ ማቆም አለበት። እየተነጋገርን ነው ብለዋል። መሬት ላይ ያሉ ወንድሞች አንድነት ይምጡ ማምጡም ለነሱን ተው። መሬት ላይ ያሉ ወንድሞችን ዘመነ፣ እስክንድር፣ ጌታ አስረስ የሚባል ምሬ ምናምን የሚባል ይቁም ተባብለን ተነጋግረናል። የተማመነ ቀጥለናል። ጸረ አንድነቱ ሚሽን ተልኮ ያለው የኦህዴድና የብአዴንን አጀንዳ ይዞ የመጣው አማራ ዛሬ ኢንተርስት ግሩፑ በነገራችን ላይ እኔ እሱ ወደ ስልጣን አመጣቸዋለሁ ያላቸው ቡድኖች አማራ ዛሬ ሲሰራው ያለ ቡድን ምንድነው ያደረገው? አስመታቸው። ወደ ኋላ ሂደህ አንተ ማትፈልገውን የተውከውን ነገር እንድትናገር አደረገ። እሱ ቤት ባይከፍት ያን ባይል ትናገራለህ? አትናገርም። ኦፍ ኮርስ እኔም ሌላ ቤት ከፍቼ ለሱ መልስ ሰጥ ነው የነበረ ሌላ ቦታ ማለት ነው። እኛ ግን ያን የምናደርገው አማራ ዛሬ ቤት ከፍቶ የሚሰራው ፖለቲካ ነው። አውግዙ። አማራ ዛሬ የሚሰራውን ፖለቲካ ደስ እያለ ከታች ታብታብ እያረክ ተደብቀህ በፌክ አካውንት ፑሽ በርታ የተቀን እየሰራ ነው። ይሄን አውግዝ። የምታወግዝ ከሆነ ዩሪ አስተካክያለሁ ብሏል። መሬት ያሉትን አልናገርም ብሏል። አይ ዶንት ሃቭ ኤኒ ፕሮብለም። ትናንት ሰራ፣ እስክንድርን አለ፣ ጌታ አስራደን አለ፣ ቅብጠርሴን አለ። እሱን ስላለፈ ሁላችንም ስተት ሰርተናል። ማንም ጻድቅ የለም። መልስ ሰጠናል። ሀብታሙ ሲያደርግ የነበረው ምንድን ነው? መልስ ነው ሲሰጥ የነበር። እስክንድር የተጠቃ ሲመስለው እንደሆኑ መልስ ይሰጣል። ኦፍ ኮርስ እኔም የቆምኩለት አፋሕድን ያጠቃ ሲመስለኝ አንተን እንዴት እንደመመታ ታውቃለህ። ምን ሳረግ እንደነበር ታውቃለህ። ያን ሳደርግ የነበር ግን መልስ ነው ስንሰጥ የነበር። አሁንም ተውን ነው። እንዲህ አይነት ሰርጎ ገቦች እየተጠቀሙባችሁ ነው። ቆምንለት ላሏቸው እነሱ አሁን የደገፏቸው ለሚመስሏችሁ እየጠቀሟቸው ሳይሆን ጠላት እያፈሩላቸው ነው። እመኑኝ፣ አይጠቅምም። ይሄን መንገድ አስቆሙ። በተለይ አማራ ዛሬ የምትደግፉ እነ እስክንድር እነ ጌታ ሌሎች ሲሰደቡ፣ አፋሕድ ሲዋረድ፣ አፋሕድ ሲቀጠቀጥ፣ አፋሕድ ላይ ስብዕና ግድያ ሲደረግ ዝም ብላችሁ የምታዳምጡ እጅግ በጣም ታሳፍራላችሁ። በጣም አንገት ታስደፋላችሁ። ይሄ በጣም ሌላው ልንገር ስለ ድርድሩ ዩሪ ሲለው የነበረው ዳት ኢዝ ሮንግ። እስክንድር ያደረገው ሰሞኑንም ታውቃለህ፣ አንድ በቱርክ ሚዲያ ቀርቦ የተናገረው የአማራን የጄኖሳይድ ትግል የህልውና ትግል ዓለም አቀፉ ማህበረሰብ ባልተገባ እየተረዳው ስለሆነ የህልውና ትግሉን ለማስረዳት ነው ሄደ። አንድ ይሄ ነው። ሌላው ዳውንት ላይ የተደረገው መድረክ ምንድን ነበር ከተባለ አንደኛ ስቴት ዲፓርትመንት ነው እንግዲህ የአሜሪካ ኤምባሲ አሜሪካን ያህል ሀያል ሀገር አለ። የአፍሪካ ህብረት ነው። ኢጋድ የሚባል ዞሮ በአፍሪካ ስም የተቋቋመ ድርጅት ነው። እኛ ብንጠለውም ባናምንበትም የነበረው ምንድን ነው? የአማራን የህልውና ትግል ማሳወቅ። በጦርነቱ ውስጥ በአማራ በተቆጣጠራቸው ቦታዎች፣ ፋኖ በተቆጣጠራቸው ቦታዎች ዓለም አቀፉ ማህበረሰብ የቁሳቁስ ሌሎችንም እርዳታ ማድረግ ካለበት እንዲያደርግ አድሬስ ለማድረግ ዓላማው ኢንቴንሽኑ ይሄ ነው። ድርድር የሚባል የለም። ዩሪ እንድች አይነት ፖለቲካ መስራት ክናቆም እንድች አይነት ጥላሸት መቀባህል ይሹድ ስታ ዩሪ ስለሌለ ዩሪ እኔ አሁን የዩሪ ሐሳብ ዛሬ አይ ነው ከታች አለ ይመጣል፣ ችግር የለም። ዩሪ ግን እኔ የዩሪ ሐሳብ እኔ ዛሬ ብዙ አልጎረበተኝ። ድርጅቱን ምቱ የሚለውን ነገር እኔም ካንተ ጋር ነው የምቆመው። ድርጅቱ ለምን ይመት ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ድርጅቱ ለምን የምትመታው? ምን ስላደረገ ድርጅቱ? እሱንም ዝም ስላልከው ነው የተናገርኩ። ሌላ ሀብታሙ ልንገርህ የዳውንቱ ስብሰባ እስክንድር ያለው ሰምተዋል። ቃል በቃል አስፈላጊ ከሆነ ልክልሃለሁ። እኔ ያመቻቸውት ብሏል። ይሄንን ማመቻቸት አቅሙም ችሎታውም ስላለው ኃላፊነቱንም ወስድ እኔ ነኝ። በዙ መጡ ያለውን ሰምተሃል። ኃላፊነቱንም ወስድ እኔ ነኝ፣ ያመቻቸውትም እኔ ነኝ ብሏል። አሜሪካ ስቴት ዲፓርትመንት ጋር አቅም ያለው እሱ ነው። አውሮፓ ህብረት ጋር መገናኘት የሚችል እሱ ነው።
ይሄን አመቻችቷል። ያደረገው ግን ከበጎ አንጻር ነው። የአማራን ህዝብ የህልውና ትግል አድሬስ ለማድረግ ነው። አማራ በነገራችን ላይ አፋሕድ በተቆጣጠራቸው ብቻ አይደለም ሀብታሙ ያልገባቸው አፋብኃ ተቆጣጥሯቸው ባሉ ቦታዎች ሁሉ ያለው የአማራ ህዝብ የሚደርስበት በቁስ በተለያዩ ነገር ተፈናቅሎ ፍዳ መከራውን የሚያየው የአውሮፓ ህብረትም ሆነ አሜሪካ ሌሎች የአፍሪካ ህብረት እርዳታ እንዲያደርጉለት አድሬስ እንዲያደርጉ ያን ከማሰብ የተደረገ እንጂ ድርድር አይደለም። ኦፍኮርስ እኔ ምን መሰለህ እኔ አሁን የአማራ ዛሬ ብቻ ሳይሆን እኔ በሙሉ ሞኒተር አድርጌ ነው የመጣሁት። እኔ እንደውም በዚህ ደረጃ እንሂድ ካሉ በተለይ እኔ በጣም ትሪገር ያደረገኝ ነገር ሰሞኑ በጣም እያናደደኝ ነበር። በተለይ መዓዛ መሐመድ ይልቃል ጌትነት በተደጋጋሚ ቴዲ ሪዮት ቤት እየሄዱ በራሳቸው ሚዲያ የሚያደርጉትን ፕሮፓጋንዳ ስታይ በጣም አስቀያሚ ነው። እነዚህ ሰዎች ምንድነው ፍለዛ መሐመድ አገር ቤት መመለስ ትችል ነበር። ለምን ቀረች? ፈርታ ነው የቀረችው። ይልቃል ጌትነት እስክንድር በእድሜ ይበልጠዋል። ይልቃል ጌትነት the youngest one ነው። እስክንድር እኮ መሳሪያ አንስቶ ጫካ ውስጥ ነው ያለው። ይልቃል ጦርነቱ ሲጀምር ወደ ውጭ የወጣ ሰው ነው። እኔ ማን ነው ይሄ ትንግርቱ ወጣት ነው፣ ገና ወጣት ነው። እስክንድርን የመናገር ሞራል ከየት ነው ያመጡት እነዚህ ሆዳደሮች? እኔ የምለው ምንድነው ሞራል? አሁን እኮ አንድ ሰው እኔ ማንነኝ ብሎ መጠየቅ አለበት። ትንግርቱ እንዴት ነው እስክንድርን the problem child of አማራ ብሎ ነው የገለጸው ከዚህ በፊት። አሁን ይለሳለሳል አይተው ከሆነ ማን ነው the problem child? አማራ በጥይት ሲቆላ በድሮን ሲቆላ ሀገር ጥሎ ለሆዱ ፈርጥጦ ራሱን ፈርቶ የአሜሪካን ሀገር በድሎት የተቀመጠ ነው። የአማራን እሳት ከአማራ እናትና ገበሬ ጋር አብሮ እሳቱንም ላዩ ላይ የሚበርድበት ሞቱን አብሮ የሚሞት ትግሉን አብሮ የሚታገል ጀግና ነው የአማራ ፕሮብለም የሚሆነው። እነዚህ ነውረኞች ብዙ አልተነገራቸው። በጣም ጥሩ ይኸውልህ፣ ላጠቃልል ሀብትሽ፣ ይኸውልህ አሁን ጥሩ ነው ያመጣኸው። አሁን የሀብታሙ የታመቀ አየው፣ አሁን ህመምክን በደንብ ገልጸኸዋል። ይኸውልህ አሁን ፖለቲካ አሁን የሀብታሙ የዛሬው ስሜት ቅድም እንደገባ የገለጸው ስሜት የዚህ እምቅ ነው። አሁን ይሄን እታች ያላችሁ ታድምጣላችሁ። በነገራችን ላይ አንተ እስክንድር ስለምትል ያው ብዙ ሰው የእስክንድር ብቻ ይመስለዋል። የእነሱ ኢንቴንሽን ግን እስክንድርን የማጥቃት እንዳይመስልህ። እስክንድር የቆመበትን የፖለቲካ አደረጃጀት አሻጋሪ መሆኑን ስለሚያውቁ ጥገናዊ ለውጥ ስለሚፈልጉ እነሱ የሚፈልጉት ዓላማ አላቸው፣ ኢንቴንሽን አላቸው። ይሄ ኢንተረስት ግሩፕ አለ። ይሄ ቡድን መቻል አለበት። እንደ አፋሕድ ነው እያጠቁ ያሉ። እስክንድርን ስታጠቃ በእስክንድር ስር ያለውን አደረጃጀቱንም አብረህ እየመታ ነው። እንደ ድርጅትም መጠቃቃት መቆም አለበት ነው የምላችሁ። እኔ ትክክል ስላልሆነ እነ ተስፋዬ እነ መዓዛ ሰሞኑን ያስተላለፉትን አይቻለሁ። እውነት መሬት ላይ እነ ዘመነ ጋር አሁን የሚገናኙ ከሆነ የሚደግፉት ከሆነ አፋሕድ ያሉ እና አፋብኃ ያሉ መሪዎች እነ ምሬን የሚያገኙ ከሆነ እነ ሀብቴን የሚያገኙ ከሆነ አይገናኙም ብለህ ይጠቅማል ወይ? እኔ ይቅርታ አድርግልኝና ይሄ እኔ እነዚህ ሰዎች ወጥተው እስክንድርን አታክ ሲያደርጉ አጀንዳው ከመሬት ነው ብዬ ነው ማምነው። ዶንት ቴክ ሚ ሮንግ፣ እንደዛ ብዬ ነው ማስበው። ቢኮዝ የተቀናጀ አሁን ከአማራ ዛሬ ጋር አንድ አይነት ነገር ነው የሚደረገው አይተህ ከሆነ እና ቅንጅት ያለው ካምፔን ነው፣ የስም ማጥፋት ካምፔን ነው። እስክንድርን 3 ዓመት ስጋና አጥንቱን በልተው ያልቻሉትን እስክንድር እኮ ድርጅት ሲመሰርቱ እኮ አሸንፏቸው ወጣ። እነ ጀግኖቹ እነ መከታው እነ ጀነራል ማነው ኮሎኔል ፋንታው ሞሐቤ እስክንድር ብለው መረጡ። በቃ አይተው ለክተው። አሁን እነዚህ ኬት አምጥተው ነው 3 ዓመት ያልቻሉትን ስም ማጥፋት በድጋሚ ይዘውት የሚመጡት? ለምንድን ነው? የኔ ዋና ፖይንት ይሄ ነው። ሳሚ ጨርስና ለሌሎች this is the point። አሁን ይሄም እዚህ ጋር እኔ ለማጠቃለል ያለው ድግግሞሽም ስለሚሆን ይሄ ነገር እንዲቆም ዛሬ ሀብታሙ የከፈተው ቤት በነገራችን ላይ ይቀጥላል። እነሱ ማቆሙ ከሆነ መልስ ይሰጣል። ሀብታሙም ይከፍታል፣ እኔም እቀጥላለሁ በዚህ ሐሳቤ። ይሄን የምናደርገው ግን እናንተ አፋብኃ የሚባል ታማኝ እንደ ጣዖት የምናመልከው ድርጅት ነው እንደምትሉት ሁሉ እኛ ግን አፋሕድን እንደ ጣዖት ባናመልከው ያሻግረናል የምንላቸው መሪዎች አሉበት አደረጃጀት ነው። መሪ ያለው እንዲሁም መሪ ያለው የፖለቲካ ዘርፍ መሪ ያለው የጦር አዛዥ ያለው ማኒፌስቶ የቀረጸ ለኢትዮጵያውያን የትግል መንገዳችን ይሄ ነው ብሎ ያሳየ። እናንተ አፋብኃ የሚባልን አደረጃጀት መሪ የሌለውን የ13 ወር ጸጋ 13 ወር አግዳሚ ወንበር የተሰባሰቡበትን
እንደ ድርጅት ከቆጠራችሁ በዚህ መንገድ ከሄዳችሁ በጣም አደገኛ ሁኔታ ይፈጠራል። ስለዚህ አማራ ዛሬን የምትደግፉ ከኔ ጋር ዝምድና የላችሁ። በነገራችን ላይ ምንም አይነት ዝምድና የላችሁ። አማራ ዛሬነን ዛሬ ሳሚ እያጠቃለልኩ ነው እኔ ይኸውልህ አማራ ዛሬ የሚሄድበትነን ይሄን የቀውስ መንገድ ቤት ገብታችሁ ታፍታፍ ስታረጉ ኮፒ ሊንክ ስታደርጉ ሐሳብ ስታጋሩ እሱንም የሚሰራውን መንገድ ትክክል ነው ካላችሁ ሀብታሙ የሚናገረውን መቃወም አትችሉም። የሞራል ልዕልና የላችሁ። የሀብታሙ መንገድም የመጣው መልስ ለመስጠት ነው፣ ድጋሚ እንዳይደገም ነው። አቁሙ፣ አይጠቅምም። እኔ ይጠቅማል አልልም፣ ወደዚህ መመለስም አልፈልግም። እኔ አሁንም መሬት ያሉትን ስም አጣርቼ አልተናገርኩም። አንድ ሰው ስም መጥራትም አልፈልግም። ምክንያቱም ጌታ አስራደ ከአስረስ ጋር፣ ጌታ አስራደ ከዘመነ ጋር፣ እስክንድር ከዘመነ ጋር፣ ከሀብቴ ጋር፣ ከምሬ ጋር ከተናገር እኔ ምን አገባኝ? እኔ ምን ወጥነኝ? እኔ ገብቼ ምፈተፍት። እናንተ ግን ይሄን እየተቀበላችሁ ነው። የኛ አደረጃጀት አፋሃድ የሚባል አደረጃጀት እንዲፈርስ ህልውናው አደጋ ውስጥ በአዴን የነበረ ትናንትም በአዴን ነው። በትግሉ ውስጥ የገቡ በአዴን የላካቸውም ሊሆኑ ይችላሉ። በራሳቸው ገብተው ሐሳባቸውን የቀየሩ ካፒቴን ማስረሻ የራሱ የሰጠው አስተሳሰብ አለ። ካፒቴን ማስረሻ ጋር እኛ የሚያገናኘን የለም። ሌላም ነገር የሚሄድ ይኖራል። ከሄደ መንገዱ ጨርቅ ያርግለት ባንዳ በሚል እንፈርጀዋለን። ከዛ ውጭ ግን በካፒቴን ማስረሻ ሰጤ ምክንያት እንደ ስናይፐር ሺህ ብር ሚሊዮን ብር 4-5 ሚሊዮን ብር የሚገዛ የቡድን መሳሪያ ይዞ የገባ ያፋባህ ሰዎች አሉ። አመራር በነገራችን ላይ የዘመቻ መምሪያ ምናምን ኃላፊ የሆኑ አንጠራምኛ ውርዴት ስለሆነ ሁሉም እሱን ግን አይታያቸውም። እሱን መናገር አይፈልጉም። እሱ መናገር የሚፈልጉት በቃ አፋባህ አፋድ ከሆነ ብቻ ነው። አይጠቅምም። አሁን ይሄም አይጠቅምም ነው የምነግራቸው። ስለማይጠቅም እዛ ውስጥ እንዳታስገቡን። እናንተ ያን ካፒቴንን ከደጋገማችሁ የማታቆሙ ከሆነ የእናንተ ስናይፐር ዲሽቃ ይዘው ሄዱትን በሚሊየን የሚቆጠር ገንዘብ ሰብስበው ዘርፎ ሄዱትን ሁሉ እያወጣን እንድንናገር ታስገድዳላችሁ። አቁሙ። አይጠቅምም። አሁንም ስም አንጠራም። እናንተ ግን ስም እየጠራችሁ ነው። በተለይ በነፃነት የሚታገሉ ወንድሞቻችን በታሪካቸው እንደ ነጭ ወረቀት የጠሩትን አንድም ቀን ከስርዓት ጋር ያልነበሩትን በነገራችን ላይ የአገኘው ተሻገር ጠባቂ፣ የዝናሽ ታያቸው ጠባቂ፣ የነተመስገን ጥሩነህ ጠባቂ የነበረ ዛሬ መሪ በተደረገበት ሰዓት የእኛን ወንድሞች ግን ስብዕናቸውን ለመግደል ከሞከራችሁ እኛም እንዴት እንደምንገል ታውቃላችሁ። አትመልሱን። እኛ እየለመነ ነው። አሁንም ሀብታሙ ዛሬ ተገዶ ነው። እውነት ትሪገር ያደርጋል ሀብታሙ። ትክክል ነህ። ሰምቼዋለሁ፣ አዳምጫለሁ። አማራ ዛሬ የሚባል ወደ ብአዴንን እረፍ በሉት፣ አስቁሙት። እሱን የማታስቆሙ ከሆነ ግን የበለጠ ነገሮች ይበላሻሉ። እኛንም እረፍት ስጡን። ምን አመሰግናለሁ። ቴንክ ዩ አመሰግናለሁ። በቃ አንተም ያነሳበት እኔም ያነሳውበት ፖይንት ይሄ ነው። this is the point honestly እኔ ባረም ላይ ነው። ምን መሰለ እኔ አማራ እንደሆነ ማየት ነው ፈልገው። አማራ እንደሆነ ብቻ ሳይሆን ኢትዮጵያ እንደሆነ ማየት ፈልጋለሁ። ከአማራም አልፎ የአማራ ህዝብ ግን አሁን የደረሰበትን ጭቆና ከጭቆናው ወጥቶ መብቱን የፖለቲካ ጥያቄውን የስልጣን ጥያቄውን የመብት ጥያቄውን የኢኮኖሚ ጥያቄውን እያንዳንዱ ተመልሶለት ማየት ይፈልጋል። ይሄን ደግሞ የሚያደርገው በክንዱ በትግሉ ነው ብዬ አምናለሁ። ሌላ የሚመልስ አካል ስለሌለ ስለዚህ የአማራ ትግል ለኔ በጣም ፍትሃዊ ነው፣ ወሳኝ ነው ብዬ ነው ማምነው። የጎጥ አጀንዳ ይዘህ ስትመጣ የአማራን ዲያናዊ አድርገህ ስትመጣ ነው እልሃለሁ። አማራዊ አድርገው ከመጣ ኢትዮጵያ አድርገው ከመጣው አብሬ ቆማል። ገብቷል። ስለዚህ ይሄ ነው መፍትሄውም ይሄ ስለሆነ ሌሎች ኢትዮጵያኖችም የአማራን ትግል የሚደግፉት ዓለምም የአማራን እውነት የሚያውቀው በዚህ መንገድ እንጂ አንተ በምታረገው የመንደር ፖለቲካ አይደለምና እኔ በዛ ነው። ግን ተደራጅታችሁ ብትቀጥሉ ከኛ አትብሱም። እኛ እኮ በእናንተ ልክ ስለማንሄድ ሆነስሊ አማራ ዛሬ ማን ነው ቀሽም? ሆነስሊ እናውራ። እኔ ሚዲያ ላይ ቀጥ ብዬ ብሰራ ዩቲዩብ ላይ ቲክታክ ላይ ብመጣ ጊዜን ሰጥቼ ባናቴ ነው መዘገዝቅ። እግዚአብሔር ምስክሬ ነው፣ ፉከራ አይደለም። አድርጌው አሳይቼ አውቃለሁ አይደለም። መዓዛ መሐመድ ምናምን እነዚህ ሰዎች እዚህ ግቡ የሚባሉ አይደሉም። ይልቃል ጌትነትን የጎተተች እስክንድርን መስደብና መንከስ ፖለቲካዬ ነው እንዴ? ልክ እንደ ወያኔዎቹ ለምንድነው ማዲ ሐሰን ጋር ሄዳችሁ ለምንድነው አልጀዚራ ላይ አጀንዳ ሴትም አታደርጉት? ጌታቸው ረዳ ሲቀርብ አንድ የአማራ ምሁር አይታል? አንድ የአማራ ተወካይ፣ አንድ የአማራ ድምፅ አይታል? ጌታቸው ረዳን ቻሌንጅ የሚያደርግ የአማራን ፐርስፔክቲቭ ሼር የሚያደርግ አንድ አማራ እኮ የለም። የአማራ ምሁር ከሽማግሌ ካዛውንቱ እስከ ወጣት ነው እስከሚባለውና እስከ ቲክታክ እስካለው ደንቆሮው
እስክንድር ነጋን ስጋውንና አጥንቱን በመብላት ይሄ ምንድነው የበላበትን ምንድነው እንደ ድመት ጀግናውን የሚበላ መሐይም ደንቆሮ ነው የአማራ እሊ ሁሉም ማለት አልችልም በአብዛኛው በተለይ የጎጥ ምሁር ነኝ የሚለው እንጂ እስኪ የትኛው ሚዲያ ላይ ነው ሄዶ አልጀጠሩልኝ የለም የሚያደርጉት ምንድነው ጎንደር ጎጃም ብሎ ማባላት እስክንድር ዘመነ ማለት እድሜ ልኩን ያለቅሳሉ እስክንድር እኮ ጀግና ነው ወንድሞቼ መዓዛ መሐመድ እስክንድር እንዳንቺ ሰርጀሪ ሰውነቱን ሰርጀሪ አድርጎ ውበቱን የጠበቀ ሰው አይደለም ሰውነቱን ለአማራ ህዝብ የሰጠ ነው መዓዛ መሐመድ ይሄን አዳምጪ እኔ አንቺ ውበትሽን በመጠበቅሽ ደስ ይለኛል አምናር ስቱፒድ እኔም ራሴንም እጠብቃለሁ አልጠብቅም እያልኩ አይደለም መብትሽም ነው በመርፌ ሰውነትሽን መቀነስ መብትሽ ነው በስፖርት ሰውነት መቀነስ መብትሽ ነው ከፈለግሽ ሰውነትሽን በስሪንጅ አስመጥጪው መብትሽ ነው እኔ ያንን እየተቃወምኩሽ አይደለም አንቺ ግን ራስሽን ወደሽ በአማራ ህዝብ ገንዘብ በሰጠሽ ሰውነትሽን ሰርጀሪ ማድረግ ስታደርጊ ሰልፍሽ ሆነሽ ራስሽን ቴከር ስታረጊ እስክንድርስ ምንድነው ያደረገው የአማራ ኮሾሮ እየበላ የአማራ ድርቆሽ እየበላ የአማራ እናት ጋራ የእበት ሰሌል ላይ የተኛ ገበሬዎቹ ጋር ከዳሆቹ ጋር ዳህ ሆኖ ለአማራ ህዝብ እየታገለ ነው በምን ሞራልሽ ነው አንቺ የምታወሪው በምን ሞራልሽ ነው የምታወሪው ትንግርቱ የሚባል ሆዳደር መለስ ዜናዊ ጀግና ነው ሲል የነበረ ከዚህ በፊትም ብየዋለሁ ትንግርቱ የሚባል አብዲሌ ጀግና ነው ሲል የነበረ አማራን ያሳጨደው አብዲሌ ጀግና ነው መሪ ነው በኢሃዲግ ድርጅት ነው ብሎ ሲመሰክር የነበረ የኢሃዲግ እንጀራ ሲበላ የነበረ ካድሬ የነበረ ሰውዬ በምንድነው እስክንድርን ምንድነው the problem child of አማራ ብሎ የሚገልጸው እነዚህ ሰዎች አየ በልኩ የሚመልስላቸው ሰው ስላልነበረ እኛም በቃ ማን ነው ኢንጂነር ይልቃል የተባለ ደግሞ ወደል የወያኔ ተላላኪ አንድም ቀን ታስሮ አያውቅም ኢንጂነር ይልቃል ታስሮ አይተው ታውቃል በወያኔ ጊዜ እንኳን ታስሮ አያውቅም እነ አሁን የኢትዮጵያ ቴሌቪዥን ማን ተስፋዬ ነው የሚባለው ማን ተስፋዬ ረጋሳ ነው ማን ነው ስሙን ጥራልኝ የኢትዮጵያ ቴሌቪዥን ምክትል ሆኖ የሚያገለግለው ወጣቱ ልጅ መልካም ናትናኤል ተስፋዬ ዞን 9ኞች ምናምን እነዚህ በሙሉ ሲታሰሩ ይልቃልን ጫፉን የነካው የለም መሪ ሆኖ ዮናታን ተስፋዬ እነ ዮናታን 10 ነበር የሚገረፉት የሚታሰሩት ይሄ ሰውዬ ትናንትም የወያኔ ናፋቂ ነበረ ዛሬም የወያኔ ናፋቂ ነው አሁንም ዛሬ ወያኔዎቹን ነው የሚያባብለው ከወያኔ ጋር አላያንስ እንፍጠር የሚል ይልቃል ጌትነት ነው እና እነዚህ ነውረኞች እናንተን እኮ እኛ ምንናገርበት ምክንያትና ነውር አተን አይደለም እናንተ ላይ እውነቴ ነው የምላችሁ ይልቃል ጌትነት እንዳንተ ነውረኛ የለም አማራ የለም ብለ በአደባባይ ተናገርከን እኔ ጎጃሜ ነኝ አማራ ማለት የክርስቲያን ስም ነው ክርስቲያን ማለት ነው ብለህ እኮ በአደባባይ ተናገርከን እስክንድርስ ከፕሮፌሰር አስራት ጋራ አማራ ፖለቲካል ፓርቲ ያስፈልጋል ብሎ ያቋቋመ አማራ ታሪኩን ያድሳል በ1981 82 83 87 በኢትዮጵያ ቆጣጠር ነው ማውራድ የዛሬ 25 26 ዓመት 30 ዓመት ልጆቻችሁን ይዛችሁ አደባባይ ወጣችኋል እኔ ደግሞ በመጣችሁበት ልክ ነው ምን መልሰው ጸባይ ስትገዙና ጨዋ ስትሆኑ ጨዋ እንሆናለን በመትመጡበት ልክ ግን ከናንተ በላይ መልሱን እንሰጣችኋለን እንደናንተ ባለጌ ባንሆንም እውነቱን ግን እናወጣለን ልክልካችሁን ስድብ ሳይሆን እውነቱን እንናገራለን እኔ እንደዛ ነው ምለው አመሰግናለሁ ጅቦ ቀጠልና ወደ ሳሚ እንሄዳለን በስማ አንተ እንቅልፉስ ገይ ነበር እሺ ተኛበት እንግዲህ አያጅቦ ምን ሊለው አው ምን ልትል ነው እስኪ ኢትዮጵያ ይቆልን ምን ነው ሳሚ ተው እንጂ እንግዲህ በአማራ ትግል ላይ አማራ ሆኖ አማርኛ ተናጋሪ
ሀብታሙ በሸሌለ እሺ ቀጥታ ኢትዮጵያም አይደለም አማራ ላውራ ወይ ደግሞ ኢትዮጵያም አይደለም አማራ ያልሆኑ አማርኛ ተናጋሪዎች ይበዛሉ ሆዳደር ይበዛሉ እንደገና ደግሞ ስሜታዊ ይበዛሉ እነዚህ ሶስት ናቸው የአማራን ትግል አብረው እየመሩ ያሉትና ፍጹም አይግባቡ ፍጹም ስሜታዊ የሆኑትም መጠቀሚያ ናቸው ለሆዳደሩና አማራ ነኝ ባዩ ይሄ አማራ ሳይሆን አማራ ነኝ ባዩ እና በጣም በሚያሳዝን ሁኔታ ህዝብ የሚሞትበት ህዝቡ የሚሰቃይበት ሁሉ አይመስላቸውም አንዳንዴ ከሌ ሲሳደብ አሁን እዚህ ቁጭ ብሎ እንዲህ የምታረጉ ከሆነ እንዲያርግ የሰድባችኋል እናንተን እንዲህ ብላ አይ እርስ በርስ እንጂ አሁን በዚህ ሰዓት እኮ ለሚሞተው አማራ ለሚግካውን አንምራችሁ ማዕዛ ምናምን የምትባይ ዘመነ ካሴ ምናምን እንጂ ስለ ህዝቡ ስለሚደረገው ምናምን ነገር ፍጹም ደንታ ቢሶች ናቸው ምክንያቱም እናንተ ይሄ ስሜታዊ አማራው የራሱ የሆነ ይጠቅመኛል ያለውን በስሜት ብቻ ነው የሚደግፈው ሆዳሙ ደግሞ ተንኮለኛ አማራ ያልሆነው ደግሞ አማርኛ ተናጋሪ ደግሞ ከብልጽግና ጋር አብሮ ነው የሚሰራው በሚገርም ሁኔታ አማራ መስሎ ነው የሚመጣው እነዚህ ስሜታዊ የሆኑትን ለመንዳት እነሱን ለማጭበርበር እዚህ ሚዲያ ላይ በጣም ይሰራል ብዙ እኔ አንዳንድ ያሳዝነኛል አሁን ለምሳሌ በትግራይ ጦርነት ሲያልፍ አንድ ትግራዊ እርስ በርሱ ሊነጋገር አይደለም ሊሰዳደብ አይደለም እንዴትስ ሞራል ኑሮት ያወራል ያህዝብ በድሮን በታንክ በወታደር እየተደፈረ አማራ ክልል ውስጥ ስንት ችግር አለ በዚህ ሰዓት ግን ታሳዝናለች ይገባኛል ከሶስቱ አንዱቻ እዚህ ሶስት ይታየኛል ስሜታዊ አማራ ለምሳሌ ትምር ነች አማራ ያልሆነው ደግሞ አንተ እንኳን አማራ አትሳቅ ኢትዮጵያዊም አይደለም አንተ አሜሪካዊ ነህ አማራ ያው ልጠይቀው ነበር እስኪ ማንን ብዬ ራሱ ሳሚ ደግሞ ዝም ብዬ ሳይው ሆዳሙ አማራ ይመስለኛል ምክንያቱም በአዲን ነገርም ወይ ብልጽግና የሆነ ተከፋ አንዳንድ አማራዎች አሉ እና በይሄ ነገር ለአማራ አሁን ስለ አማራው መወራት ያለበት ምንድነው ብለን ስናስብ ትግራይ ላይ ያለው ወታደር መሰለ ለኛማራ ክልል አሁን እቺን እኔ ህወሓትን ስለምጠላ ነው አይደል ታንክ ዩ ጂቦ ይሄ ልጅ አላያንስ ይፈልጋል ታውቃለህ አላያንስ እንዴት አይነት የህወሓት እንግዲህ አፈቀላጤ እንደሆነ ታውቃለህ እኔ ህወሓት ጋር መስራት ወንጀል ነው ብዬ ስለምታገል እንዴት አርጎ ጠምዶ እንደያዘ ትክክል ነው ወላሂ ትክክል ነው ጎየር ጂቦዬ ሂድ አይጽምዶ የጽምዶ ፖለቲካ ነው ጂቦ በነገራችን ላይ ጽምዶ የሚለውን ወርድ የፈጠረው ይሄ እንደሆነ ታውቃለህ አይደል ጅምዶ መጀመሪያ የፈጠረው እሱ ነው ጂቦ ነው እግዚአብሔርን እነ ተምራውን ያን ተቀብለው ነው ጽምዶን የተቀበለው ደብረጽዮን እኮ ከጅቦ ወስዶ ነው እንደ ደብረጽዮን ነው ለዚህ ቲክቶክ ያለው ጽምዶን ያስተማረው ይሄ ነው ከህወሓት ጋር መስራት ጽድቅ ነው ያላቸው እነ ነፍሴ ነው እኔ ደግሞ ከህወሓት ጋር መስራት ወንጀል ነው የምልህ ቀጥል ቆይሽ ላውራ እሱንቶ ሰሜናዊ አንድነታችን ይቀጥላል እሱም ይቀራልም ግን እውነት ለአማራው የሚያዝን ሰው ፍጹም ስለ ልዩነት ወይ ደግሞ ስለ እኔ እሱን ከሰደባችሁ እስክንድርን ዘመነን ሰድባሉ ምናምን ደረጃ ላይ የሚያስደርስ አይደለም ኖ ጅቦ ግን እንሰድባለን እኮ አይደለም ያለው ነው አይደለም ማዛልካቸው ነግራለው ምናምን አይደለም አሐቅ ስለሆነ ነው አይደል አሁን ነማዛ የሚያደርጉትን የስም ማጥፋት ፕሮፓጋንዳ ስሜር ካምፔን ይባላል የተለመደ ነው ፖለቲካ ውስጥ ስም ማጥፋት የሰው ልጅ ነፍስ እየጠፋ እኮ የሰው ልጅ ነፍስ እየጠፋ እነሱ ደግሞ ኦብሰስድ ሆነው አዳምጠኝ እኔ አይደለሁም እኮ የጀመረ ጅቦ እንድታቀው ፈልግ አንደኛ ሚዛናዊ ይሁን እነዚህ ሰዎች አንድ ሰው ላይ 3 ዓመት ሙሉ ጥርስ ነክሰው አንድ ሰው እስክንድር ነጋ ሲሉ መጀመሪያ የሞራል ልዕልና የላቸውም ነው እነዚህ ሰዎች ትግሉን ጥለው የወጡ ሰዎች ናቸው ማዕዛ በለው ይልቃል በለው እያንዳንዱ አማራ ነኝ ብሎ ዛሬ ያዙ ይልቀቁኝ የሚለው ትግል ከሀገር ቤት ነው የወጣው ልክ ጥይቱ ሲተኮስ እስክንድርስ ጥይቱ ሲተኮስ ሀገር ቤት ነው የገባው እነዚህ ሰዎች በምን ሞራል ነው እስክንድርን የሚናገሩት ነው እነሱ ጽምዶ ናቸው ሀብትሽ አልገባህ እኮ እነሱ ጽምዶ ናቸው ልጁ በጽምዶ ነው የሚደግፋቸው አሁን የምን መሰለህ የአማራ ትግል ላይ እዚህ ቤት የሚታየኝ 3 አይነት ነው አልኩ አንዱ ስሜታዊ ነው አንዱ አማራ ያልሆነ በአማራ ስም ነው አንዱ ደግሞ ተከፋይ ነው የምልህ ይሄ ነው አሁን በዚህ ሰዓት ፍጹም ማንም ምንም ቢያወራ
በተለይ በአማራ አሁን ባለው ላይ ህፃናቶች በሚደፈሩበት ሰዓት እናቶች በጣም አሰቃቂ በሆነበት ሰዓት ላይ ያንን በደል ዓለም እንዲያውቀው መስራት ሲገባ ፍጹም ሌላ ነገር ማሰብ ማቆም ሲገባችሁ እከሌ እንዲህ ብሎ እከሌ የሆነ ቡና እየጠጡ እናቶቻችን ቁጭ ብለን የሚያሙት አይነት ሀሜትን መስማት ምናምን አይነት ነገር ይሄ ደግሞ ምንድነው ደንታ አይሰጥም። አንዳንዱ አማራ አይደለም አንዳንዱ እየተከፋ አሁን ይኸውልህ ምን መሰለህ ጅቦ አሁን ይሄ ምን መሰለህ የሚሆነው ዝም ብለህ ሌብሉን የማውረድ የአማራን ትግል ሌብሉን የማውረድ ነው የሚሆነው። ለመሰለህ እኛ አንደኛ እኔ ደንታ ባይሰጠኝ መብርሃንን ነው በዚህ ሰዓት ነው አይኛን ሁላችን ስለኛም እያወራ ስለሆነ ነው። አሁን እዚህ አይደለም አሳሜል ደንታ ባይሰጠን አንደኛ እኛ እኔ አሁን አማራ ስል ስንት ዓመቴ ነው? ኢትዮጵያ ስል ስንት ዓመቴ ነው? ለኢትዮጵያ ህዝብም ለአማራ ህዝብም እኔ ዝም ብዬ ወይ ለስድብ ወይንም ደግሞ ለውቅና ለሚመጣውት ከምር እኔ ከ97 ጀምሮ የኢትዮጵያ ህዝብ ነፃነት ያስፈልገዋል። የአማራ ህዝብ ደግሞ ላለፉት 7 እና 8 ዓመታት ከዛም በፊት በወያኔ ጊዜ የተሰራበትን በደል ስለማቅ አማራ ሆኖ መታገል አለበት ብዬ ብዙ ሰው ያውቃል። ይሄንን እኔ ብቻ ሳይሆን ሳሚም ሌሎቹም ቴምርም ብትሆን ገንዘቧን ሰጥታ ምንም የሐሳብ ልዩነት ቢኖረን አሁን እርስ በርስም ብንጋጭም እነዚህ ሰዎች አሁን እዚህ ያለ ሰው ዝም ብሎ ወይንም ዩሪም ቢሆን ጊዜውን ሰጥቶ ገንዘቡን ሰጥቶ የታገሉ ናቸው እና ዝም ብሎ አንተ እንደምትለው አይደለም። የሐሳብ ልዩነት የሐሳብ ፍጭት አለን ነው። ይሄንን አንደርስታንድ አድርግ እንጂ ዝም ብለን ወይ እኔ አሁን ሳውራ ታቋርጥ እንደናቶች ምናምን እንትን ብለን አይደለም። ለምሳሌ አንድ ነገር ልንገር፣ ህዝብ አደጋ ውስጥ ገብቶ ፍጹም የሐሳብ ልዩነት ሊራመድ አይችልም። ለምሳሌ በትግራይ ጦርነት የሐሳብ ልዩነት ቢኖራቸው ሐሳባቸውን አንድ አድርገው ህዝባቸውን ታድገዋል። የመጣባቸውን አደጋ ለመቀነስ ሞክረው ድርድሩ ከመጣ በኋላ ጦርነቱ ከቀሙ በኋላ ግን ሐሳብ ልዩነት ተፈጠረ። ምክንያቱም ህዝብ ሰላም ሲሆን ነው ሐሳብ ልዩነት የሚመጣው አይደል እንዴ? ህዝብ ጦርነት ውስጥ ነው የሐሳብ ልዩነት ነው የሚያጨቃጭቅ የሐሳብ ልዩነት እናረጋው የሐሳብ ልዩነቱን ይሄኛው መሪ ከዚህ ትግል ይውጣ፣ ይሄኛው መሪ ብልጽግና ነው እስክንድርን ማለት ነው ወይንም እነ እስክንድርን ይሄኛው መሪ የአማራን ትግል ሊጠልፍ ነው የመጣው ብለው ካምፔን ያደርጋሉ። እናንተ ማናችሁ ነው? አሁን እኛ ተገደን ነው። እኔ አሁን ለምሳሌ ተገድጄ ነው የምታገላቸው እነዚህ ሰዎች በልካቸው ምነግራቸው እነሱ ያላቆሙት 3 ዓመት ሙሉ ያላቆሙት ካምፔን ስላለ ነው። ይኖርሚ አማራ ክልል ውስጥ ጦርነት እስካለ ድረስ ህዝብን የሚፈጅ ወጣትን የሚያጠፋ እናቶችን የሚቀዝፍ ህፃናቶችን የሚያስደፍር ጦርነት እስካለ ድረስ ፍጹም የሐሳብ ልዩነት ሊራመድ አይገባም። ሁሉም አማራ አንድ አፍን ግን አያጅቦ እነ ጽምዶን እነ ማዛን ትሰማቸዋለህ? ቴዲሪዮትን ትከታተላለህ? እነ ኢንጂነር ትሰማቸዋለህ? የምናወራው አሁን አንተ ነገር ተው እንጂ። በነገራችን ላይ ጅቦ ቀልደኛ ስለሆነ አንዳንዶች እንደቁም ነገር አይደለም። አንተ የጽምዶ ፖለቲካ ጅቦ የሚያወራው ትክክል ነው። ምንም ትክክል አይደለም። እውነቱን ነው። በዚህ ሰዓት በጦርነት ሰዓት አማራው እርስ በርስ መጨቃጨቅ አለበት፣ መሰዳደብ አለበት። እሱን ለነማራምን ግን አማራ ዛሬ ንገሪው እሱን ለአማራ ዛሬ እሱ ለይልቃል ጌትነት ለሚባል ድንክ ነገሩ የአስተሳሰብ ድንክ እኮ እየተቀበልክ እኮ አንተም ስታስተጋባ ያው ነገሮቹ ይጦዛሉ። እስኪ ሳሚ ይቀጥል። አዲስ በጣም አመሰግናለሁ። እኔ በጣም የሚገርመኝ ነገር የአንተ ኮንሲስተንሲ በጣም ነው ማደንቀው። አንድ ቀን ተገለባብጣ ይቻላል። አቋም ሁሌ አንድ ነው፣ ጽኑ ነህ። በዚህ ቀጥልበት እና በተቻለ መጠን የፖለቲካ ነገር ላይ አትናደድ። አዲስ ባይሆን ነገር ነው ትናደዳለህ። ካም ዳውን ኢትስ ኦኬ። ገባ? ትክክለኛው ነገር መስመር ይዘህ የምትሄድ ያለ ሰው ነህ። ማንም ምን ነገር ቢል አትጇከም። አጇከም ይጉዝ ያለው አሁን በቀደም አድንቄሃለሁ። እኔ አንተ ቤቢሹና ኔቨር ጊቭ አፕ ቁጭ እያወራን ትዝ ይልሃል። ዘር ያዕቆብ መጣና የሚለቀቅ የእስክንድር ቪዲዮ አለ ቅጂ እያለ ሲደጋግም ምን አልከው? ልታመጡ አስባችኋል ብላ ኔክስት ዴይ ሪሊዝ ተደርጎለት መንገድ እንደመጡ አይተዋል። ያ ዘመድኩ የሚባል ደግሞ በቀደም ታሰረ፣ ገረፉት። እኔ እስክንድር ክላስ ቤት ጠይቆ ሳሚ ጌታቸው ይነግርሃል። በጣም ነው ማዝንለት። አንተና እሱ ባይዘው እስካሁን ድረስ ኮንሲስተንሲ የተቀያየረ የተገላበጠ ነገር የላችሁ። ሌሎችን አይተዋል እንዴት እንደሚገለባበጡ። እኔ ዋና አማራ መጀመሪያ እንደመጡ እከታተላቸው ነበር፣ ግን ሲገለባበጡ መሪዎቹን ሲደበድቡ አንድ የተረፋቸው ሰው የለም። እኔ እንዲያውም ዋናውን ጠላት የሆነውን እንኳን አካል ሲናገሩ ሰምቼ ማላውቅም። እዚሁ እርስ በርስ ማበጣበጥና መከፋፈል ነበር የያዙት።
አንተ ግን ቴዲ ጋር የጣዋሳ ጋር የገባስ ኮንሲስተንስ በጣም ገተር ያስወረ ቀጥልበት። ይሄንን ቢሃይንድ እስከ መጨረሻው ድረስ ሌላ ቢቻል በዚህ ኤነርጂ ቢቻል ቢሆን እንደው መቼስ ከባድ ነው። አንድ የሚኮንበት መንገድ ቢመጣ የሁሉም ኦብጀክቲቭ አንድ ነው። ሌላ የተለየ ሀሳብ ያለው የለም። ግን ሚቻል ከሆነ እሱ ላይ ብንሰራበት ደስ ይለኛል። ሌትም ከሆነ ሁሌ ረፈደ ተብሎ ተስፋ አይቆረጥም። አንተ ኤነርጂ በጣም ነው ማደንቅልህ። እስቲ ሞክርበት። ሌሎች ያጠፉትንም እኛ እየገባን መገፋፋትና ልንመክራቸው ይገባል። ዝም ብለህ ማዳመጥ ብቻ ያለው እዚህ የምታዳምጡ ሁሉ ትግላችሁ ለአማራ ከሆነ ምንድነው በቃ የሆነ መስመር ቢያዝበት ነገር መምጣት አለበት። አንድ መሆን ነው የሚያዋጣ ነው። ማንን ነው መጨረሻ የሚጎዳው? እኛ ነው። ለጥናት ሁሉ ተመቸን። ይሄ አማርኛ የሚያወራ ሁሉ ካድሬው ምኑ አሁን ቅድም ጥራችሁ ሰዎች በሙሉ ለባህሪ የሚሰሩ ናቸው። ባይዘ እውነቴን ነው የምነግርህ። ታውቃቸዋለህ። የቀድሞ እዛ የነበሩ ሰዎች ናቸው እዚህ መታወት ነገር እያጃኮሙ ያሉት እና አዲስ ተስፋ ትቁረጡ። ገትረን ለአንድነት ይመጣ ከሆነ እንሞክር፣ እንስራበት። ሁላችንም ማይሆን ነገር የለም። ለምን ራሳችን ነው የሚጎዳን። በጣም አመሰግናለሁ። በርታ። ቴንኪዩ ሳሚ፣ ቴንኪዩ በጣም አመሰግናለሁ። ሰውም አየ እንደዚህ ሀሳብን አይቶ እውነትን አይቶ ሲመሰክርም ጥሩ ነው። ያለ አግባብ ምንድነው ስማችንም ሲያጠፉትም ትንሽ ሁሉም እንደዛ ነው እንደ እስክንል ይመስላል። ግን የሚታዘብም ሰው አለና ጥሩ ነው። ቴንኪዩ ሳሚዬ። እስኪ ማን ነው ኮልሚ? ዛሬ ሀሳባችን እኔ ቤት የከፈትኩት ምን መሰለክ እንትን ነበረ። ምንድነው አማራ ዛሬ ቤቱን ከፍቶ አፋድ እንትን ነው ኮንትሮል ኦፖዚሽን ነው እስክንድር እያለ በአጠቃላይ የአማራን ትግል እጅ እንደሰጠ እንደተደራደረ ከአብይ ጋር እንደሚሰራ አድርጎ ሲያወራ ነው። ያንን በጣም አናዶኝ። የነ ይልቃልም የነ መዓዛም ይሄ ኮምቢኔሽን በጣም ቅንጅት ያለው የስም ማጥፋት ካምፔን አለ። ልክ የዛሬ 2 ዓመት የዛሬ 3 ዓመት እንደሚያደርጉትና I think this should be ይሄ ኦልድ ትሪክ ነውና 3 ዓመት ሙሉ ካልሰራላችሁ እንዴት ነው አሁን የምትሞክሩት? እና በጣም ይሄ ድንቁርናም ጭምር ነው። 3 ዓመት ተመሳሳይ ካምፔን አድርገ ይሄ ሰውዬ እውነቱ ወጥቶ መሪዎቹ የአማራ ፋኖ መሪዎች መርጠውት ድርጅት አቋቁሞ ድርጅት ማቋቋም ብቻ እኮ አይደለም ዓለም አቀፍ ዕውቅና አግኝቶ በየአፕሮች እየተደረገ ያለ ድርጅትና መሪ ተመስርቶ ዛሬም እንደገና እስክንድር ብአዴን ነው፣ እስክንድር ብልጽግና ነው፣ እስክንድር መጥፋት አለበት የሚል ካምፔን ስታሰራ በእነዚህ ሆዳደር ምሁርና ካድሬዎች ምንድነው ነው? አሜን በልኩኝ ነገር ነው። ለዛ ነው የከፈትኩት። ግን ማቆሙ ከሆነ ይቀጥላል። እውነት ለመናገር እኔ እንደውም እስከዛሬ ሄዱበትን ነገር ሁሉ ማሳየት ያስፈልጋል። ህዝቡ እውነቱን ማወቅ አለበት። እኔ በጣም አሳፋሪና አስጠሊታ የሆነ የስም ማጥፋት ካምፔን በፖለቲካ ታሪክ በኢትዮጵያ ፖለቲካ ታሪክ ከኢሃፓ ጀምሮ አልተደረገም። አማራው የአማራ ሆዳም አማራ የአማራ ኮተትና ቆሮቆንዳ አክቲቪስት እስክንድር ነጋ ላይ ያደረገው የስም ማጥፋት ዘመቻ በኢትዮጵያ ታሪክ ውስጥ ተደርጎ ያውቅ። በጠላት ላይ አድርገው ታያውቁ። ይሄ እንደው ለታሪክ ሪከርድ ተደርጎ መቀመጥ አለበት ባይ ነኝ። ማሳየት አለብንና ይሄ ነው እኔ ዛሬ ትሪገር ያደረገኝ። እንዴ በጣም በቃ አያፍሩም እንደ እነዚህ ሰዎች ብዬ ነው። እና ቀጥል እስኪ። ኦኬ አመሰግናለሁ። ሰላም ብያለሁ ሁላችሁንም። እኔም ባለፉት 2-3 ቀናት አጀንዳ አድርጌው እየሄድኩበት ነበር ይህን ጉዳይ እና እነሱ አሁን የተያዘው ብልጽግና የሚያስተጋባውን ፕሮፓጋንዳ እነሱ በቀጥታ ምን በተዘዋዋሪ ተመሳሳይ ፕሮፓጋንዳ እያስተጋቡ ነው ያሉት። ለሚፈጠረው ነገር እነሱ የቡድናዊ ፍላጎታቸውና ጥቅማቸውን ብቻ ነው የሚያሳድዱት እንጂ እንደዚህ በሚሄድበት ሁኔታ የሚያመጣውን ውጤት ምናምን ጉዳያቸው አይደለም። ከዚህ በፊትም አንተ እንዳልከው በዚህ 2 ዓመት 3 ዓመት ውስጥ እስክንድርን በብቸኝነት ስሙን ለማጥፋት ከትግል ለማስወጣት ያልተደረገ ነገር የለም። እሱ ግን የገባበትን ውድ ህይወቱን ለመሰዋት ቆርጦ የገባበትን ትግል ስለሚያውቅ እነሱ በሚፈልጉ ሳይሆን መሆን ባለበት መንገድ ትግሉን እያስኬደ ነው ያለው እና አሁን አፋብኃና አፋሕድ ወደ አንድ ይመጣሉ። አንዳንዶች እንደሚሉት ከሆነ ደግሞ 80% አልቋል፣ በቅርቡ ይታወጃል ምናምን እየተባለ ባለበት ሁኔታ ላይ እስክንድር ላይ ዘመቻ አድርገዋል። አንደኛ
ያናደዳቸው እነሱ ኤክስፔክት ያደረጉት ነበረ። አንድ ነገር ማወቅ ያለብን እነዚህ አካላቶች አንደኛ አፋሕድ ውስጥም አንዳንድ ሰዎች አሏቸው። ሁለተኛ ነገር ደግሞ የሚታገሉት እነዚህ የሳልሳይ ብአዴን አንድ እግራቸውን መንግስት መዋቅር ውስጥ አንድ እግራቸውን ደግሞ እዚህ ጫካ ላይ አድርገው ነው። ገብቶሃል አይደለም? ይናበባሉ ብልጽግና ጋር ካለው ጋር እና ምንድነው እነሱ ማስረሻ ሰጤ እውነት ለመናገር ማስረሻ ሰጤን ከህዝባዊ ሰራዊት እንዲቆይ ያደረገ ማን እንደሆነ ይታወቃል። እነሱ ያውቃሉ። ግን እስክንድር ነጋ ላይክ ተጠያቂ እንደሆነ ከዛ ጋር እያይዘው ደግሞ አፋሕድ ተደራድሯል ለማለት ነው እንትን የፈለጉት እና እነሱ ኤክስፔክት ያደረጉት እስክንድር በዛ ነገር ማስረሻ ቀሽሞ ባደረገው ጉዳይ ተሸማቆ ምናምን አሁን በሚደረገው አንድነት ሁሉንም ነገር አፋሕድ ጠራርጎ የወሰደው ምናምን የሚል ምናምን መስሏቸው ነው ኤክስፔክት ያደረጉት። ከዛ እሱ እንትና ጋር መጣ። የመጀመሪያው ኢንተርቪው መሳይ መኮንን ላይ መጥቶ በሚገርም ፓሽን በሚገርም ድምፀት ተናገረ። እንዲሁም የእነሱን ጥያቄ ሆን ተብሎ ባይ ዲዛይን ነው የሚመስሉ ጥያቄዎቹ ራሱ ማስደመጥ ይቻላል። መሳይ መኮንን ከዛ የሚገርም ነገር this is my understanding ይሄ የኔም መረዳት ይሄ ነው። ኦነስትሊ ምንድነው አሁን በሚደረገው ነገር እስክንድርን ለቨሬጅ የማሳጣት ትልቁ ካምፔን አሁን ከምሁሮቹ ጀምሮ እስከ ደንቆሮቹ እዚህ ቲክታክ ላይ እስከሚጮው ድረስ እስክንድር ተሰሚነት እንዳይኖረው የማድረግ ነው ካምፔኑ። በቃ ግልጽ ነው። አሁን ሄደበታል። ዋናው እሱ ነው። ቀጥል። ያ እና መሳይ ላይ በዛ መንገድ በነገራችን ላይ አዳምጥ። የእንትናን የተስፋዬ ወልደ ስላሴ እና የመዓዛ መሐመድ ማለት ነው። ተስፋዬ ወልደ ስላሴ ተናዷል። የተናደደው አሁንም እንትን አላሉም ነው የሚለው። አሁንም ወጦ የሚናገርበት ድምፀቱ ምናምን በግልጽ ነው የሚናገሩ። ገብቷል። እነሱ ያሰቡት በቃ አልተጸጸትም ይለን አልተጸጸትም። መዓዛ ደግሞ ሶሪ ለቃሉ እስክንድር የወደቀ ነገር ማንሳት የሚወደው ማንን ነው? የወደቀ ያነሳው እነ መከታውን እነ ደረጀ እነ ኮሎኔል ፈንታው ሟቤ ናቸው በሱ ዙሪያ ያሉት። የወደቀ እስክንድር የወዳደቀ ማንሳት በቀጥታ ኮኑ ስድብ የሚሰድቡት። ገብቷል። ይሄ ከብሽቀት የመጣ ነው። ኤክስፔክት ያደረጉት አለ፣ የጠበቁት ነገር አለ፣ ዲዛይን አድርገው የሚጠብቁት ነበር፣ የሆነ ውጤት ነበር። ያሰቡት ነገር አልሆነላቸውም። ሶ አንደኛው ይሄ ነው። ሁለተኛ ደግሞ ግን የወደቀ ነገር ማለት እነሱ ሊሄዱበት የፈለጉት ማለት ነው እና ተስፋዬ ሳልሳይ ብአዴን አክቲቪስቶች ሆዳቸው ቲማቲም አይቋጥሩም እና ይሄንን እንደዚህ ያለ ምናምን እንትን አለና ሁሉ ቢያዳምጠው አሪፍ ነው ብዬ አስባለሁ። ከዛ በኋላ ደግሞ ቪኦኤ ላይ ወጡ የተናገረው ስለ ቲፒኤልኤፍ ጋር አብራችሁ ትሰራላችሁ ተብሎ መዓዛ መሐመድ ተስፋዬ ብቻ ይልቃል ብቻ አለ እና አሳየ ደርቤ እና ግርማ ማን ነው ማንሽ ጥላ የሚባል አለ። ራሱን ጣጣ ጨርሷል። እንደ ድርጅት አንድ ቁመና ነው ያለው። አፋሕድ ላይ አሁን ባለው በሚደረገው ውይይት ራሱ በፖዚሽን መስማማት አልቻሉም። አሁን ባለው ሁኔታ ላይ እንዲሁም እና አሁን እነዚህኞቹ ሁለት ነገር ነው ያለው። አንደኛ እስክንድር ካለ አንድ ዛለቆች ቁመታቸው አጥሮባቸዋል። እነሱ ከፍ ብለው
እንዲታዩ እስክንድር መገንደስ አለበት። እስክንድር እያለ ከፍ ብለው መታየት አይችሉም። የእስክንድር እሱን ሁለተኛ ነገር ደግሞ እርስ በርሳቸው የተፈጠረ ሽኩቻ አለ። በተለይ ቲም ገዱና ቲም አስረስ የለየለ ሽኩቻ ውስጥ ነው ያሉ። ኳፋ ባህ የሚባለው እኮ አመት ሙሉ አባቴ 13 መሪ ደርድረው ነው የመጡት። መስማማት አቅቷቸው ሲቀጥል እየተደረገ ያለው ምንድነው? ይገምገም እስክንድር እንዴ የፋኖ መሪ እስክንድር ብቻ ነው እንዴ ያለው? ዘመና አይገመገም፣ ምሪያ አይገመገም፣ ሌሎች አመራሮች ትግሉ ሲጀመር እሱ የተደላደለ ህይወቱን ጥሎ ከጥቂት በጣት የሚቆጠሩ ጀግና የአማራ ልጆች ጋር በረሃን የገባው ከተጀመረ በኋላ ትግል አይደለም የገባው። ያንን ዳይቨርት ለማድረግ ነው እና እኔም ስናገር ነበረ እኛ እንዲሆን አልፈለግንም። የጀመሩት እነሱ ናቸው። አሁን ሁሉም እያወቀ ነው፣ ግን ሶሻል ማንነታቸውን እናሳያቸዋለን። ምንድነው ባለቤቱን ካልናቁ አጥሩን አይነቀንቁ ነው። ሌሎች በየሰፈሩ የጎበዛ ራሱ አሁን እሱ ምንድነው በአማራ ትግል ውስጥ አንድ ልክ እንዳልከው አሁን የጎንደር ሰው ቢሆን አይናገሩም። አሁን ባለው አንድ አስተሳሰብ እነሱ እናቱ ጎንደር እናት አባቱ ጎጃም እሱ አለ ሳሚ እሱ በጣም አይጠቅምም።